አርእስተ ዜና ኢትዮጵያውያን ስደተኞችን የያዙ 4 ጀልባዎች ሰጠሙ። የኢትዮጵያ አየር መንገድ ሙሉ በሙሉ በሴቶች ብቻ የሚመራ በረራ ወደ 5 ዓለም አቀፍ ከተሞች አደረገ። ሱዳን ኤምሬትስን በዘር ማጥፋት ወንጀል ተባባሪነት በዓለም አቀፉ ፍርድ ቤት ልትከስ ነው። የተባበሩት መንግስታት ድርጅት በሙስሊሞችና በስደተኞች ላይ ያነጣጠረ አሰቃቂ ጥቃቶችን አጋለጠ። የየመኑ ሀውቲ እስራኤል በጋዛ እርዳታ እገዳ ማድረጓን ተከትሎ ማስጠንቀቂያ ሰጠ። በበሽር አልአሳድ ደጋፊዎችና በአዲሱ የሶሪያ መንግስት የጸጥታ ኃይሎች መካከል በተከፈተው ውጊያ 70 ሰዎች ተገደሉ። በመካ በአንድ ቀን 500,000 ሰዎች ኡምራ አደረጉ። በመካ መስጂድ አልሐረም የህፃናት ማቆያ ማዕከል ተከፈተ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክብራትና ክብራን የነጃሺ ቲቪ የምሽት መረጃ ተመልካቾቻችን እንደምን አምሽታችኋል? ከመረጃዎቹ ጋር ሰኢድ መሐመድ ነኝ። አብራችሁን ቆዩ። ኢትዮጵያውያን ስደተኞችን የያዙ 4 ጀልባዎች ሰጠሙ። ስደተኞችን የያዙ 4 ጀልባዎች በየመንና ጅቡቲ ባህር ዳርቻ ሰጥመው ቢያንስ 2 ሰዎች ሲሞቱ 186 የሚሆኑት የደረሱበት እንደማይታወቅ የዓለም አቀፉ የፍልሰተኞች ድርጅት IOM አስታውቋል። አደጋው የደረሰው ሐሙስ ምሽት ሲሆን በባህረ ሰላጤው ሀገራት ስራ ለማግኘትና ከግጭት ለመሸሽ ኢትዮጵያውያን በሚጠቀሙበት የጉዞ መስመር ላይ እንደሆነም የአሶሺየትድ ፕሬስ ዘገባ አመልክቷል። በየመን ዳርቻ ከሰጠሙት ጀልባዎች በአንደኛው ላይ 150 ኢትዮጵያውያንና 4 የጀልባው ሰራተኞች ተሳፍረው የነበረ ሲሆን በሌላኛው ጀልባ ላይ ደግሞ 31 ኢትዮጵያውያንና 3 የመናውያን የጀልባ ሰራተኞች ተሳፍረው እንደነበር ታውቋል። አሶሺየትድ ፕሬስ በበኩሉ በየመን ዳርቻ የሰጠሙት 2 ጀልባዎች ሰራተኞቻቸው ከአደጋው ሲድኑ 181 ፍልሰተኞችና 4 የመናዊ የጀልባ ሰራተኞች የደረሱበት እንዳልታወቀ ዘግቧል። በጅቡቲ ባህር ዳርቻ 2 ጀልባዎች በተመሳሳይ ሰዓት መስጠማቸውንና የ2 ፍልሰተኞች ደግሞ አስክሬን የተገኘ ሲሆን የተቀሩትን መታደጋቸውን የIOM ቃል አቀባይ ታሚም ኦሌይን አስታውቋል። የጅቡቲ ባህር ዳርቻ የደረሰው አደጋ ምክንያቱ ከፍተኛ ኃይል ያለው ንፋስ በመከሰቱ እንደሆነም ተጠቁሟል። ወደ ቴክኖሎጂ መረጃችን አለፍን። የኢትዮጵያ አየር መንገድ ዓለም አቀፉን የሴቶች ቀን አስመልክቶ ሙሉ በሙሉ በሴቶች ብቻ የሚመራ በረራ ትላንት ማታ ወደ አቴንስ፣ ዴልሂ፣ ዱባይ፣ ዊንድሁክ እና ሳኦፖሎ ከተሞች እንደሚደረግ አየር መንገዱ ገልጿል። በተጨማሪም ከሀገር ውስጥ በሴቶች ብቻ የሚደረግ በረራ ወደ ባህር ዳር ያቀናል ተብሏል። የኢትዮጵያ አየር መንገድ በዛሬው ዕለት ሲከበር የዋለውን ዓለም አቀፉን የሴቶች ቀን ማርች 8 አስመልክቶ በየዓመቱ በሴቶች ብቻ የሚመራ በረራ የሚያደርግ ሲሆን ዘንድሮም ለ10ኛ ጊዜ ለሚጓዙ ሴት የበረራ ሰራተኞች በትላንትናው ዕለት በአዲስ አበባ የሽኝት መርሃ ግብር አካሂዷል። ሙሉ በሙሉ በሴቶች ብቻ የሚመራው ይህ በረራ ከዚህ ቀደም ወደ ባንኮክ፣ ኪጋሊ፣ ሌጎስ፣ ዋሽንግተን ዲሲ፣ ኖርዌይ፣ ቦነስ አይረስ፣ ዛንዚባር እና እንግሊዝ ጋትዊክ መጓዙ ይታወሳል። በዛሬ በረራዎችም ዋና አብራሪዎች፣ ፈርስት ኦፊሰሮች፣ የመስተንግዶ ባለሙያዎችና ቴክኒሽያኖች ሁሉም ሴቶች መሆናቸው ታውቋል። ወደ ቴክኖሎጂ መረጃችን አለፍን። የ37 ዓመት ደቡብ ኮሪያዊ የማስተርስ መመረቂያ ጽሑፉን አይኑን በማርገብገብ ማዘጋጀቱ ብዙዎችን እያነጋገረ ነው። ይህ ደቡብ ኮሪያዊ ወጣት ከአይኑ እንቅስቃሴ ትዕዛዝ የሚቀበል ቴክኖሎጂ እንደተጠቀመም ተነግሯል። ዝርዝሩን ኢማን መሐመድ ታቀርበዋለች። አይኑን በማርገብገብ የመመረቂያ ጽሑፍ ያዘጋጀው ደቡብ ኮሪያዊ ጃንግ ኢክሱን የተባለ የ37 ዓመት ደቡብ ኮሪያዊ የማስተርስ መመረቂያ ጽሑፉን አይኑን በማርገብገብ ማዘጋጀቱ ተገልጿል። የሰውነት እንቅስቃሴን በሚገድበው ህመም መስኩላር ዲስትሮፊ ለበርካታ ዓመታት ታማሚ የሆነው ጃንግ በማህበራዊ ደህንነት ትምህርት የማስተርስ ዲግሪውን በብቃት ማጠናቀቅ ችሏል። ከአይን እንቅስቃሴ ትዕዛዝን በመቀበል የተጠቃሚውን ሀሳብ ለማስቀመጥ በሚረዳ ቴክኖሎጂ ታግዞ
በ10 ሺዎች የሚቆጠሩ ቃላትን በመጻፍ የመመረቂያ ጽሁፉን ማዘጋጀቱ ተነግሯል። በዚህም በጽሁፉ ውስጥ ያሉት እያንዳንዱ ፊደላት አይኑን በማርገብገብ ለቴክኖሎጂው ትዕዛዝ በመስጠት መክተቡን ሳውዝ ቻይና ሞርኒንግ ፖስት ዘግበዋል። የማስተርስ ዲግሪ መቀበል ብቻውን ትልቅ ትርጉም አለው ያለው ጃንግ ነገር ግን የምርምር ጽሁፌን እውቅና ማግኘቱ ለኔ የበለጠ ትርጉም አለው ሲል በኢንስታግራም ማህበራዊ የትስስር ገጹ ላይ አስፍሯል። ጃንግ ከትምህርቱ በተጨማሪ የተለያዩ ነገሮችን ለማከናወን የሚያደርገውን ጥረት በተንቀሳቃሽ ምስል በዩቲዩብ ገጽ በሚያጋራበት ወቅት በርካቶች የብርታት ልክ በማለት አስተያየታቸውን ይቸሩታል። ቴክኖሎጂ በሰዎች ፍላጎትና ባላቸው እክል መካከል ያለውን ክፍተት ለመሙላት የሚያስችል መሆኑን የጃንግ ኢክሱን ተሞክሮ ማሳያ ነው ሲሉም ገልጸውታል። ስኬቱ ለበርካቶች ብርታትና መነቃቃትን እንደሚፈጥር ብዙዎችም ይስማማሉ። ሱዳን በአገሯ የእርስ በርስ ጦርነት በዘር ማጥፋት ወንጀል ተባባሪ ናት ያለቻትን የተባበሩት አረብ ኤምሬትስን በዓለም አቀፉ የፍትህ ፍርድ ቤት ልታቆማት መሆኑ ተሰምቷል። የተባበሩት አረብ ኤምሬትስ በዘር ማጥፋት ለሚወነጀለው የሱዳን ፈጥኖ ደራሽ ኃይል ድጋፍ እየሰጠች ነው ስትል ሱዳን ከሳለች። ኤምሬትስ ለፈጥኖ ደራሽ ኃይሉ በምታደርገው ወታደራዊ የገንዘብና የፖለቲካ ድጋፍ በምዕራብ ዳርፉር በሚገኘው የባሳሌት ማህበረሰብ የዘር ማጥፋት ወንጀል ተባባሪ ናት ሲል የሱዳን መንግስት ከሷል። የተባበሩት አረብ ኤምሬትስ በበኩሏ የሱዳንን ውንጀላ ውድቅ በማድረግ ቀልብ ለመሳብ የሚደረግ ትዕሪት በሚል በአፋጣኝ ክሱ ውድቅ እንዲደረግ እሰራለሁ ብላለች። ለ2 ዓመታት በዘለቀው የሱዳን የእርስ በርስ ጦርነት ተፋላሚ ወገኖች የሱዳን ጦርና ፈጥኖ ደራሽ ኃይሉ ጥሰቶችን በመፈጸም ተወንጅለዋል። ሱዳን ለዓለም አቀፉ ፍርድ ቤት ባቀረበችው ክስ ላይ የተባበሩት አረብ ኤምሬትስ ግጭቱን በማቀጣጠል እንዲሁም በምዕራብ ዳርፉር የዘር ማጥፋት ወንጀል የፈጸመውን ሚሊሻ ትደግፋለች ሲል የፈረንሳዩ የዜና ወኪል ኤኤፍፒ ዘግቧል። የተባበሩት አረብ ኤምሬትስ ዓለም አቀፋዊ የሆነ ጥሰቷ ላስከተለው ጉዳት ሙሉ ካሳን ጨምሮ በጦርነቱ ሰለባ ለሆኑ ሰዎች ክፍያዎችን ልትፈጽም ይገባል ብሏል። ስማቸው እንዲገለጽ ያልፈለጉ የተባበሩት አረብ ኤምሬትስ ባለስልጣን በበኩላቸው በሱዳን ጦር ተወካይ በኩል በዓለም አቀፉ የፍትህ ፍርድ ቤት የቀረበው ክስ ምንም አይነት ህጋዊ የሆነ ተጨባጭ መሰረት የሌለው ነው፣ ከዚያ አስከፊ ጦርነት ለማዘናጋት የተደረገ ሌላ ሙከራ ነው ሲሉ አጣጥለውታል። በዳርፉር ላይ የተጣለውን የጦር መሳሪያ ማዕቀብ የሚከታተሉ የተባበሩት መንግስታት ድርጅት ባለሙያዎች ቀደም ሲል የተባበሩት አረብ ኤምሬትስ በቻድ በኩል ለፈጥኖ ደራሽ ኃይሉ የጦር መሳሪያ ታዘዋውራለች የሚለውን ታማኝነት ያለው እንደሆነ ገልጸው ነበር። ለ2 ዓመታት የዘለቀው የሱዳን ደም አፋሳሽ እርስ በርስ ጦርነት በ10 ሺዎች የሚቆጠሩ ነዋሪዎች ሲገደሉ ከ12 ሚሊዮን በላይ ሰዎች ተፈናቅለዋል። እንዲሁም ሀገሪቷን ለከፋ ውድመት ዳርጓታል። የተባበሩት መንግስታት ድርጅት ባወጣው ሪፖርት በደቡብ ምስራቅ ማዕከላዊ አፍሪካ ሪፐብሊክ ሲኤአር በሙስሊም ማህበረሰቦችና በሱዳን ስደተኞች ላይ ያነጣጠረ ከባድ የሰብአዊ መብት ጥሰትን አሳይቷል። በተባበሩት መንግስታት የሰብአዊ መብት ቢሮና በሀገሪቱ በሚገኘው የተባበሩት መንግስታት የሰላም ማስከበር ተልዕኮ ባደረጉት የጋራ ምርመራ ግድያ፣ ጾታዊ ጥቃትና ማሰቃየት ለመፈጸሙ ማስረጃ አግኝተዋል። በሪፖርቱ ጭካኔ የተሞላበት አያያዝ፣ የግድያ ስራና የቤትና የሱቅ ዝርፊያ ይገኙበታል። የደቡብ ምስራቅ ማዕከላዊ አፍሪካ ሪፐብሊክ በሃይማኖታዊና ጎሳዊ ግጭት ለ10 ዓመታት ተዳርጓል። የተባበሩት መንግስታት ሪፖርቶች እንደሚያሳዩት በግጭቱ ሳቢያ በርካቶች ተፈናቅለዋል። ጦርነቱ ትምህርት ቤቶችንና ሆስፒታሎችን ጨምሮ በመሰረተ ልማት ላይም አስከፊ ጉዳት አድርሷል። በሱዳን ያለው የእርስ በርስ ጦርነት፣ በደቡባዊ ቻድ ያለው ውጥረት ስደተኞችን፣ ጥገኝነት ጠያቂዎችንና ከስደት ተመላሾችን ወደ ተጨናነቀው የካራ አካባቢዎች እንዲጎርፉ አድርጓል። በጥምቀት ወር መጀመሪያ ላይ በዋናነት አርብቶ አደር ማህበረሰቦችን፣ ሌሎች ሙስሊሞችን እንዲሁም ሱዳን ስደተኞችንና ጥገኝነት ጠያቂዎችን ካምፕ ላይ ያነጣጠረ በደንቢያና በራፋይ ከተሞች ላይ ጥቃት ተሰንዝሯል። የተባበሩት መንግስታት የሰብአዊ መብት ከፍተኛ ኮሚሽነር ቮልከር ቱርክ አጥፊዎችን ለፍርድ ማቅረብ አስፈላጊ መሆኑን አስምረውበታል። ለዚህ አሰቃቂ ወንጀሎች ያለ ቅጣት መሄድ የለባቸውም። እንዲህ አይነት ጥሰቶች ዳግም እንዳይከሰቱ ተጠያቂነት መሰረታዊ ነገር ነው ብለዋል። የኤምኤንሲ ኃላፊ የሆኑት ቫለንታይን ሩግ ዋቢዛ በመንግስት የሚደረጉ ጥረቶች ቢቀጥሉም
ከተልእኮው ድጋፍ ጋር በሁለቱ ክልሎች ያለው ሁኔታ በጥልቅ አሳሳቢ እንደሆነ ያስጠንቅቀዋል። የየመኑ ሁቲ እስራኤል በጋዛ የእርዳታ እገዳ ማድረጓን ተከትሎ ማስጠንቀቂያ ሰጠ። ቡድኑ እስራኤል በጋዛ ላይ የጣለችውን የእርዳታ እገዳ በ4 ቀናት ውስጥ ማንሳት ካልቻለች በባህር ኃይል ላይ ያደረሰውን ጥቃት እንደሚቀጥል አስታውቋል። የየመን ሁቲ ተዋጊዎች እስራኤል በጋዛ ላይ የነበረው የምግብ የመድኃኒትና ሌሎች እርዳታዎችን ማገዷን ተከትሎ እገዳውን እንድታነሳ የ4 ቀን ቀነ ገደብ ሰጥቷል። ይህ ካልሆነ በሀገሪቱ ላይ የባህር ኃይል እንቅስቃሴን ለመቀጠል ዝቷል። የቡድኑ መሪ አብዱል መሊክ አልሁቲ በቪዲዮ ባስተላለፉት መልእክት ዓለም ሁሉ ይወቅ የ4 ቀናት የጊዜ ገደብ እየሰጠን ነው ብለዋል። መሪው የጊዜ ገደቡ አሸማጋዮች ጥረታቸውን እንዲቀጥሉ ጊዜ ለመስጠት መሆኑን ገልጸው ከ4 ቀናት በኋላ የእስራኤል ኃይል እርዳታ ወደ ጋዛ እንዳይገባ ለመከልከል ከሞከረ በእስራኤል ላይ የባህር ኃይል ዘመቻችንን እንቀጥላለን ብለዋል። በኢራን የሚደገፈው ሁቲ የእስራኤል ሐማስ ጦርነትን ተከትሎ ከ1000 በላይ ጥቃቶችን በቀይ ባህርና በኤደን ባህር ሰላጤ መርከብ ላይ ፈጽሟል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዚህ ሳምንት መጀመሪያ ላይ ሁቲዎችን አሸባሪ በማለት መሰየማቸው አይዘነጋም። ሁቲ ለእስራኤል በሰጠው ቀነ ገደብ ላይ ከእስራኤል በኩል የተሰጠ ምላሽ የለም ሲል ነው የዘገበው አልጀዚራ። በበሽር አልአሳድ ደጋፊዎችና በአዲሱ የሶሪያ መንግስት የጸጥታ ኃይሎች መካከል በተከፈተው ውጊያ 70 ሰዎች ተገደሉ። የቀድሞው የሶሪያ መሪ በሽር አልአሳድ ታማኞችና በአዲሱ መንግስት የጸጥታ ኃይሎች መካከል በተካሄደ ከፍተኛ ውጊያ ከ70 በላይ ሰዎች መሞታቸው ተሰምቷል። በታህሳስ ወር የ50 ዓመቱን የአሳድ አስተዳደር ከስልጣን ያስነሳው አዲሱ የሶሪያ መንግስት ሀገሪቷን ለማረጋጋትና መንግስታዊ ቁመናን ለማላበስ ጥረት እያደረገ ይገኛል። ሆኖም የበሽር አልአሳድ መንግስት ደጋፊዎች በብዛት ከሚገኙባቸው አካባቢዎች አልፎ አልፎ በሚያጋጥሙ ግጭቶች እየተፈተነ ይገኛል። የትላንቱ ውጊያ የተከሰተው ላታኪያ በተባለችው የባህር ዳርቻ ከተማ የመንግስት ጸጥታ ኃይሎች ለደህንነት ስራ እየተንቀሳቀሱ ባሉበት ከታጣቂዎች በተፈጸመባቸው ድንገተኛ ጥቃት መሆኑ ታውቋል። የሶሪያ የባህር ዳርቻ ከተሞች የበሽር አልአሳድ ቤተሰቦችና የቀድሞ ከፍተኛ ባለስልጣናት እንዲሁም የአልዋቲ ሙስሊሞች መኖሪያ ናቸው። ሐሙስ ዕለት ማምሻ ላይ መቀመጫውን በሶሪያ ያደረገው ሰፕ የዜና ወኪል ይዞት በወጣው መረጃ የመንግስት ጸጥታ ኃይሎች ወደ 70 የሚጠጉ የቀድሞ የአገዛዙ ተዋጊዎችን ሲገድሉ ከ25 በላይ የሚሆኑት ደግሞ በጃብሌና አካባቢው መያያዛቸው ተዘግቧል። በሌላ በኩል በጦርነቱ ወቅት በአሌፖና ሆምስ አካባቢዎች ማንነታቸው ካልታወቁ ታጣቂዎች ጋር የመንግስት የጸጥታ ኃይሎች ውጊያ ከፍተኛ እንደነበርና ከፍተኛ የጦር መሳሪያ ድምጽ መሰማቱን ቢቢሲ ዘግቧል። የሶሪያ መከላከያ ሚኒስቴር ቃል አቀባይ ኮሎኔል ሐሰን አብደል ጋኒ በላታኪያና ታርታውስ ለሚዋጉ ለአሳድ ታማኝ ወታደሮች በመንግስት ሚዲያ ማስጠንቀቂያ ሰጥተዋል። በሺዎች የሚቆጠሩ መሳሪያቸውን አስረክበው ወደ ቤተሰቦቻቸው መመለስን መርጠዋል። አንዳንዶች ደግሞ ገዳዮችንና ወንጀለኞችን በመጠበቅ መሞትን የመረጡ አሉ። ምርጫችሁ ግልጽ ነው፣ መሳሪያችሁን ፍቱ ወይም የማይቀረውን ዕጣ ፋንታ ትጋፈጣላችሁ ብለዋል። በሳዑዲ አረቢያ በመካ ከተማ አልሐረም መስጂድ በታላቁ የረመዳን ወር በአንድ ቀን 50,000 ሰዎች ኡምራ በማድረግ ተይዞ የነበረውን ከፍተኛ ቁጥር ያለው ኡምራ አድራጊ ሪከርድ መስበሩን የሳዑዲ አረቢያ መገናኛ ብዙሃን ዘግበዋል። በተለያዩ የዓለማችን ክፍሎች የሚገኙ በሚሊዮን የሚቆጠሩ ሙስሊሞች በረመዳን ወር በየዓመቱ ኡምራ ለማድረግ ወደ ሳዑዲ አረቢያ እንደሚያቀኑ ተገልጿል። የታላቁ መስጂድና የነቢዩ መስጂድ ጉዳዮች ጠቅላይ ፕሬዝዳንት እንዳስታወቁት ሳዑዲ አረቢያ በአንድ ቀን ውስጥ ከፍተኛ ቁጥር ያለው የኡምራ ሰዎች ያስመዘገበች ሲሆን ሐሙስ ዕለት 50,000 ሀጃጆች ወደ ታላቁ መስጂድ መግባታቸው ተነግሯል። የአሰራር ቅልጥፍናን ለማሻሻል ዘመናዊ ክትትል ስርዓቶች የተገጠሙለት ሲሆን ይህም የሰጋጆችን ቁጥር በቅጽበት ይከታተላል። በተጨማሪም የሁጃጆችን እንቅስቃሴ ለመለየትና መጨናነቅ ያለባቸውን ቦታዎች በበለጠ ለመረዳት ፈጣን ካሜራዎች ተገጥመዋል። በተጨማሪም በሰው ሰራሽ አስተውሎት የታገዙ የክትትል ስርዓቶች በመስጂዱ ይገኛሉ። ይህ ቴክኖሎጂዎች የጎብኚዎችን ደህንነት በማጎልበት የመግቢያና የመውጫ ፍሰትን በማረጋገጥ ፈጣን ምላሽ ይሰጣል። በአዲሱ አሰራር በአንድ ቀን ውስጥ ከተመዘገበው ከፍተኛ የሁጃጆች ቁጥር ወደ ግማሽ ሚሊዮን የሚጠጉ ምዕመናን አድርሷል። ከነዚህ የቴክኖሎጂ እርምጃዎች ጎን ለጎን የመካ የጸጥታ ጥበቃዎች በተለይም በረመዳን የጎብኚዎች ቁጥር ከፍተኛ በሆነበት
በሚያደርጉበት ወቅት የሁጃጆችን ደህንነት ለማረጋገጥ በንቃት ላይ ናቸው ተብሏል። ይህ በእንዲህ እንዳለ የመካ የጸጥታ ኃይሎች በታላቁ መስጂድ በተከበረው ወር የጸጥታና ደህንነትን ለማስጠበቅ ሌት ተቀን እየሰሩ ይገኛሉ ተብሏል። ከሌሎች የጸጥታ ኤጀንሲዎች ጋር በመተባበር አዛውንቶችን ይረዳሉ፣ የጠፉ ህፃናትን ከቤተሰቦቻቸው ጋር ያገናኛሉ፣ ለተቸገሩ ሰዎች መመሪያ እንደሚሰጡ ተነግሯል። በመካ መስጂድ አልሐረም የህፃናት ማቆያ ማዕከል ተከፈተ። የታላቁ መስጂድና የነቢዩ መስጂድ ጉዳዮች ጠቅላይ ፕሬዝዳንት በታላቁ መስጂድ የህፃናት መስተንግዶ ማቆያ ማዕከላትን ከፍተዋል። ማዕከሉ የተከፈተው የህፃናቱን ደህንነት ለመጠበቅና ልዩ እንክብካቤ ለማድረግ እንዲሁም ወላጆች በምቾት ስጋት ሳይገባቸው አምልኳቸውንና የሐጅ ስርዓታቸውን እንዲፈጽሙ ለማስቻል ያለመ ነው ተብሏል። ማዕከሉ የልጆችን ክህሎት ለማዳበርና ኢስላማዊ እሴቶችን በሚያነቃ ሁኔታ ውስጥ ለማስተዋወቅ ትምህርታዊና የመዝናኛ ይዘቶችን እንደሚሰጥ ሳውዲ ጋዜጣ ዘግቧል። ክቡራትና ክቡራን የነጃሺ ቲቪ የምሽት መረጃ ተመልካቾቻችን የዕለቱን የምሽት መረጃ በዚሁ አገባደድን። ከቀሪ የነጃሺ ቲቪ የምሽት መሰናዶ ጋር መልካም ምሽት።